የኦርቶዶክሳውያን ሞት ህዝብ ግንኙነቱና የቤተክርስቲያኒቷ መገናኛ ብዙሃን እንደው ማለት አልሰማም አላየም ወይስ መናገር አልፈለገም? የሆነ ችግር ደረሰ ሲባል ከኛ ቤተ እምነት ውጭ ሆኑ ያው ወዲያውኑ መጅሊሱ ሪፖርት ያቀርባል፣ ወዲያው መግለጫ ይሰጣል፣ ቲቪ ቻናሎች ምናምን ይጠራል። እንደዚህ ተከስቷል፣ መልስ እንፈልጋለን። እንትን እኮ ነው እናዝናለን ምናን አለ መልስ እንፈልጋለን። በቃ የሆነ ሆኗል፣ ምንም አዘንክም አላዘንክም የምትለውጠው ነገር የለም፣ መልስ እንፈልጋለን ይልና አርብ ቀን ባለው መራግብር በዚህ ቦታ ተሰብሰቡ ይላል። ህዝቡ ይወጣል፣ ድምጽ ይሰጣል፣ ያንን ይዘግባል፣ ወዲያውኑ ሪፖርት ይደረጋል። ፈጣን መልስ ነው የሚያገኙት። እኛ ጋስ የወንጌላውያን ህብረት እኮ መግለጫ ሲያወጡ ቅዱስ ሲኖዶስ እኮ አብሮ እኮ አንድ አይነት ተመሳሳይ መግለጫ ያወጣው ታፍራለህ እኮ ይሄን በጣም እነሱ ስላወጡት እናመሰግናለን፣ ሙስሊሞችም አውጥተውታል እናመሰግናለን፣ ሌሎችም ያወጡት እናመሰግናለን። የኛ ቤት ግን እኩል ከነሱ ጋር መግለጫ አወጣ። መግለጫ እንትን አይደለም እኮ መግለጫ ነው። በቃ ማለት እንዲህ ስለሞቱት እናዝናለን። በጣም ነው የሚያሳፍረው። እስከ መቼ ነው? ስንት ኦርቶዶክሳውያን ሲሞቱ ነው ቤተ ክህነቱ ወዲያውኑ ሄዶ ይሄን ነገር አቁሙልን አትግደሉን ብሎ የሚናገረው? አንተ የኔ ካሴት ተቃጥሎ ነው ኦርቶዶክሳውያን የተገደሉልኝ ተበቀለልኝ እያላም የሚገርም እኮ ነው። ምን ትላለህ አሁን? ይሄንን እኔ ከገዳዮች ለይቼ አላየውም። አስገዳዩ እንደውም በዚህ አይነት እሱ ነው። የኔ የሚለው ግለሰብ ካልጮኸ ማን ሊጮህልህ ነው? ከቤተ ክህነቱ የወረደ ነገር ነው። አሁንም ነው ምልክ እንዲህ የሚገደሉ ኦርቶዶክሳውያንን እንዲህ በየቦታው የሚፈናቀሉ ኦርቶዶክሳውያንን የሚገደሉ ኦርቶዶክሳውያንን ልጆቼ እየሞቱ ነው አትግደሉን ብሎ ከፊት ለፊት መቆም ያለበት መጀመሪያ ቤተ ክህነቱ ነው። እሱ ዝምታን ከመረጠ እኮ ምንድን ነው ብለህ እንድታስብ ያደርጋል። ዝምታን ስለመረጠ እኮ ነው። አባቶች እኮ ስለረሱን እኮ ነው በየሚዲያ ወተን እኮ አሁን እኮ የምንጮህ እኮ አሁን እኮ የምንለፈልፈው እኮ ሁሉም ኦርቶዶክሳዊ ይሄንን ቻሌንጅ ጀምሮ የሚጮህ እኮ ቤተ ክህነት ያለው ተቋም እኮ ዝም ስላለ እኮ ነው። መምሪያ ክፍሉ ቅድም እንዳልኩ የመዘገብ ጉዳይ አይደለም። ብፁዕ አቡነ እከሌ እንትን ቦታ ሄደው ቡራኬ ሰጡ እና ላይ ሰጡ ነው እንዴ? እሱን አይደለም ሊዘግብልን። በዚህ ጊዜ ድምጽ ያልሆነን ምንድነው ጥቅሙ? እዛ ጋር የህዝብ ግንኙነት ተብሎ መሾሙ። ሰላም ጤና ይስጥልኝ ውድ የቲአርቲ ሚዲያ ቤተሰቦች፣ በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ ጤንነት፣ በጎነት ከእናንተ ጋር ይሁን። ይህ የቲአርቲ ሚዲያ ነው። እኔ ምን ያህል በንቴ ዛሬ ከወንድሜ አዳም ጋር ቆይታ እናደርጋለን። እንኳን ደህና መጣ። እንኳን ደህና ቆየኝ። ምን እንዴት ነው? እግዚአብሔር ይመስገን አለ። ሰላም ደህና። ተጠፋፋን። ረጅም ጊዜ፣ በጣም ረጅም ጊዜ፣ ብዙ ነገሮችም ተደራረቡ። በጣም እኔም እንዳጋጣሚ አልነበርኩም በአንድ ስራ ጉዳይ ወጣ ብዬ ነበር። አንተም ደግሞ በጣም ኮርሶች እንዴት ሆኑ? በአንተ ሚዲያ የምታስተምራቸው በጣም አሪፍ ነው። ኦልሞስት እንግዲህ የአንድ አመት ጉዞ ጨርሰን እንደ አዲስ ተጀምሯል። ብሉይ ኪዳን ከአዲስ ኪዳን አንድ ላይ ጥናት ጀምሯል። ጥሩ እየሄደ ነው። እንግዲህ ወደ 500 ሰው እንግዲህ ዘንድሮ ይመረቃል። ዋው ደስ ይላል በጣም እግዚአብሔር ይመስገን። ተመልካቾቻችን እንግዲህ በጣም ጠፍተን ነበር፣ በብዙ መንገድ ጠፍተን ነበር። እንግዲህ የስራ ጫናዎችና አንዳንድ ወደ እናንተ የሚደርሱ ነገሮችን ለማስተካከል ጠፋ ብለን ነበር። አሁን ከዚህ በኋላ እንግዲህ አንጠፋን በደንብ እንመጣለን። ሰሞኑን እንግዲህ እንደ ሀገርም እንደ ቤተክርስቲያንም ብዙ ነገር የሰማንበት ጉዳዮች አሉ። በተለይ ስለ ቤተክርስቲያን ከዚህ በፊትም ያሉ አሁን ላይ ግን በጣም ከእለት እለት እየጨመሩ የመጡ ጉዳዮች አሉ። በተለይ የኦርቶዶክሳውያን ግድያዎች በጣም ጨምረዋል። የአርሲን ማንሳት እንችላለን። አርሲ ላይ ምናልባት ሚዲያው አሁን በደንብ ጊዜ ሰጥቶት ወይ ደግሞ ትኩረት ሰጥቶት በደንብ ማውራት ጀመረ እንጂ አርሲ ላይ የነበሩ የኦርቶዶክሳውያን ግድያዎች ለማየት ምናልባት የአርሲ ሀገረ ስብከት የሰበካ መንፈሳዊ ጉባኤ ላይ በየአመቱ እንትን ሲያቀርብ አጠቃላይ ዳታ ሲያቀርብ ምን ያህል ኦርቶዶክሳውያን እንደተገደሉ እዛ ላይ ብዙ ጊዜ ይናገራል። አሁን ግን ቀን በቀን ግድያዎች እየተበራከቱ መጥተዋልና እንዴት አየከው? በአሁኑ በቃ የመጨረሻ ስለደረሰ ይመስለኛል። እንግዲህ ሶሻል ሚዲያ ላይ እንደምናየው በጣም በተቀናጀ መልኩ ሪፖርት የማድረሱ ነገር በከፍተኛ ሁኔታ አለ። ምክንያቱም በሞት ብቻ ሳይሆን እለት ተእለት ቀን በቀን ሰቆቃ ውስጥ ነው ያሉት። ነገ እንሞታለን፣ ዛሬ እንሞታለን የሚለውና ሞታቸውም ጭምር ነው የተደበቀው። እንግዲህ አይተው ከሆነ ዘገባዎችን ስትመለከት በእኛ አካባቢ የሞተ ማንም የለም ይላል። ግን እኛ ደግሞ በአይነ እስከማየት ደረስን። እየተቀበሩ እያየን፣ እየሞቱ እያየን፣ እግር እስከ መቆረጥ ጻድቅ ሲደርስ እንግዲህ እየተመለከትን በዚህ ነው ያህል ሞት እንኳን የሚዋሽበት ዘመን ደርሰናል።
እኔ በጣም እውነት ለመናገር ትላንት የህፃኑን ልጅ የሆነ አንድ ቪዲዮ አይቼ እግዚአብሔርን በጣም ነው ያለቀስኩትና አንዳንድ ጊዜ ሞትንም ትመኛለህ። በጣም የልጁን ስቃይ ስታይ በዛ እድሜ እግሩ ከመቆረጡ በፊት ቁስሉን አይ ቲንክ ሲቀይሩለት መሰለኝና ያም መሀል ብታይ እውነት ለመናገር ያንን ቪዲዮ አይቼ ቀኑ ሙሉ ቀን የተረብሾ ነው ያለው እግዚአብሔር በሚያውቀው ማለት ነውና በጣም ከባድ ነው። አስብ ያ ልጅ ቤተሰብ ሞቶበታል፣ ወላጅ ሞቶበታል፣ ጓደኞቹ ተገድለዋል፣ ለዛውም በቃ በአሳቃቂ ሁኔታ ማለት ነው። ይሄ ነገር እንግዲህ የሰው ልጅ የተባለ እንዳለ ይሄንን አይቶ ዝም ካለ ችግር አለ ማለት ነው እውነት ለመናገር። ይሄንን ደግሞ ላይ መሸፋፈን ሰዎች የሄዱበትን ርቀት ስታይ ታዝናለህ በጣም። ለምሳሌ የሆነ ችግር ሲፈጠር ችግር ፈጣሪው አካል ዝም ቢል ብዙም አይደንቅህም። ለምን ችግር ፈጥሯል? ያው አላማው ስለሆነ ማለት ነው። በትክክል የዛ ችግር ተጋሪ የሆነ የዛ ህመም ባለቤት የሆነ ሰው ደግሞ ችግሩን ሲደብቅ ችግሩን በቸልተኝነት ሲያልፈው ስታይ በጣም ታዝናለህ። በጣም የሚያመው ደግሞ እሱ ፓርት ነው ከምትጎዳው በላይ በጣም ህመም የሚሰጥክ በጣም ያማልና እንዲህ አይነት ነገሮች ላይ በተለይ ቤተክርስቲያን ውስጥ ያሉ ነገሮች ላይ እንደው ላለመናገር በቃ ከጥር 15 በኋላ ያኔ በነበረው ህገወጥ ሹመት በኋላ ብዙዎቻችን ዝም ብለናል። ብዙ ነገሮች ለምን ተናግረንም የመጣው ለውጥ ስለሌለ አይን ውስጥ ገብተህ አንተ ላይ ሌላ ነገሮች ከመድረስ ባሻገር ያመጣው ለውጥ የለም ብለህ ታስባለህ። ይሄ ግን ይሄንን ዝም ብለህ ምንድነው ዝም ልትል የምትችለው? ማለት ዝም የሚባል ጉዳይ አይደለም። ቤተ ክህነቱ ጋር ጥያቄዎች አሉኝ፣ በኋላ እናነሳቸዋለን። እንደ ምእመናን ምን ማድረግ አለብን ሀሳቦች እናነሳለን። እንደው የዚህን ነገሮች ካየን በኋላ የቤተ ክህነቱ ዝምታና ቸልተኝነት አላስገረምህም? በጣም አይተው ከሆነ መጀመሪያ ላይ እንደውም ይጮህ የነበረው ቲክቶክ ላይ የነበረው ኦርቶዶክሳዊ ወይ ዩቲዩብ ላይ ያሉ ኦርቶዶክሳዊ ሚዲያ ያላቸው ምናምን ይጮህ ነበረ። አስቀድመው እንደዚህ የመጣ ነው እንጠንቀቅ፣ ስራ እንስራ፣ ቤተክርስቲያን ለምዝም ማለች እንግዲህ ተደጋጋሚ ቲአርቲ ሚዲያ ላይ በደንብ አድርገን አቅርበናል እዚሁ። የአሁኑ ግን አባቶችን ጭምር ያካተተ ነው። አይተው ከሆነ ሞታችን እንኳን ተዋሸ እስከ ማለት ደርሷል። እንግዲህ በጉባኤ ቤት ጠንካራ የሚባሉ ሊቃን የሆኑ አባቶች እንኳን ሀሳብ እስከ መስጠት ተደረሰ። ዲያቆን ሄኖክ ኃይሌ የጻፈውን አይተዋል? ፖስት የተደረገው ቀቺ ቤተ ክርስቲያን ነገ አባት አልባ የሆነ ክርስቲያን ትፈጥራለች እስከ ማለት ተደረሰ። የተፈለገውም ይሄ ይመስለኛል። ትጮህና ጩኸት አልደመጥልህ ሲል የራስህን ውሳኔ መወሰን ትጀምራለህ። እንደ አካባቢ ምናምን ረፉ የሚለውን እንኳን የሚያዳምጥ ወጣት ይቆማል ማለት ነው። አሁን የምናየው ይሄ ይመስለኛል። የመጨረሻ ስቴፕ ደርሷል። አይተው ከሆነ ሶሻል ሚዲያ ላይ እንግዲህ አሁንም እስከ እሁድ ድረስ እንዲራዘም ተደርጓል። በመላው ዓለም የሚገኙ ተጽዕኖ አሳዳሪ የተባሉ ይሄ ከኢትዮጵያ ውጭ የሆኑ ግብፃውያኖች ጭምር ድምፅ እስከ መሆን እንዲደርሱ ማድረግ፣ ኢንፎርም ማድረግ፣ ትልልቅ ፔጆች ላይ ቀኑን ሙሉ ሌሊቱን ሙሉ ቁጭ ብሎ የደረሰውን አደጋ እስከ ማሳወቅ ተደረሰ። ቅርባችን ግን ምን አለ? ይኸው እዚህ 5 ኪሎ ምን ነበረ? የራሳችን አባቶች ነበሩ። ግን እንደማይሰሙን ከመታወቅ የተነሳ አይመለከታቸውም የተባሉ ትልልቅ ተጽዕኖ አሳዳሪ የተባሉ ሚዲያዎች ላይ ሪፖርት ማድረግ ሁሉ ተጀመረ ማለት ነው። ምክንያቱም አባት እንደሌለው እያመነ ነው ወጣቱ። እየተሰራ ያለውም ግን ያ ይመስለኛል። ስለዚህ ዲያቆን ሄኖክ ኃይሌም የተናገረውን ንግግር ኦልሞስት አብነት ማድረግ እንችላለን ማለት ነው። በጣም እንደው አንድ ነገር ላንሳ። በቅርብ ጊዜ ወዲህ ኦርቶዶክሳዊ ሚዲያዎች ጠቅላይ ቤተ ክህነት በሚዘገቡ መርሃ ግብሮች ላይ ወይ ደግሞ ጉባኤዎች ላይ መግለጫዎች ላይ አይጠሩም። ታውቃለህ፣ ሚኒስትሪ ሚዲያዎች ናቸው የሚባሉት። መስቀል አደባባይ በነበረው ፕሮግራም ላይ ኦርቶዶክሳዊ ሚዲያዎች በምን አይነት መንገድ እንደገቡ ሁሉም ያውቁታል። ችግር ሲደርስ ግን ቀድሞ የሚደርሱት ኦርቶዶክሳዊ ሚዲያዎች ናቸው። ለምን? በቃ ይህንን አላማ ብለን የባለፈውንም ማወቅ ስለምንችል አርሲ የተገደሉት ኦርቶዶክሳውያን ከኛ አልፎ የውጭ ሚዲያዎች ዘግበውታል። ራሳቸው ድረሱልን ብለው እየጨው ሞታችንን እንኳን መናገር አቃተን፣ ምን ነው ዝም አላችሁን እስኪሉ ድረስ እየሰማን ነው አይደል? በብዙ አይነት መንገድ የሆነ ጊዜ ኢትዮ ቤተሰብ ብፁዕ አቡነ ዲዮስቆሮስ ላይ በከንቲባ ጽሕፈት ቤት በነበረው እንትን ላይ እንዲህ ተናግረዋል የሚል ነገር መረጃ ለቆ አይ አልተናገሩም ለማለት ለሊት 6 ሰዓት ነው ህዝብ ግንኙነቱም ኢኦቲሲም የለቀቀው። ይሄ ምንም ማይካድ ሀቅ ስለሆነ ጉዳዩ እንዴት ነው ምናምን እዛ ውስጥ አልገባም። የኦርቶዶክሳውያን ሞት ህዝብ ግንኙነቱና የቤተክርስቲያኒቷ መገናኛ ብዙሃን እንደው ማለት አልሰማም አላየም ወይስ መናገር አልፈለገም እንድትል ያደርግሃል። ይሄ ቅዱስ ሲኖዶሱ ተሰብስቦ የወሰነውን ውሳኔ ምናምን ተወሱን። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ያሬድ
ዘንድሮ አይደለም ኦርቶዶክሳውያን አርሲ ላይ መገደል የጀመሩት፣ በጣም ቆይቷል። ምናልባት ይሄ ሚዲያ ስላወጣው ነው። እኔ አይደለም ያልኩት ወይ አዳም አይደለም ያለው፣ በአሃዝ ቁጭ ያለ ነው። ሀገረ ስብከቱ ሪፖርት ሲያቀርብ ያቀረበ ነው፣ ወይ ደግሞ ይሄንን ነገር ቶሎ ብሎ የሚናገረው። እኛም ብዙ ጊዜ መረጃ ኮት የምናደርገው ከማህበረ ቅዱሳን ስለሆነ ማህበረ ቅዱሳን ብሮድካስት የዘገባቸው ዘገቦች ላይ ገባ ብሎ ዝም ብሎ ወደ ኋላ መለስ ብሎ ቢያይ ያገኛል። አልሰሙም ወይስ የሉም? ሀገረ ስብከቱ እዛ አይደለም አርሲ አይደለም ያለው? አሁን ትልቁ ጥያቄም እኮ ይሄ ነው፣ ዋናው የሚባለው ጥያቄ። አይተው ከሆነ አካባቢው ላይ የሚያለ እኔ አሁን ይልክ መንግስት እንደዚህ እንትን ይበላል አይመለከተንም። በትክክል ይልክ መጀመሪያ መንግስት ይሄ ነገር ትክክል አይደለም ብሎ ክብር ሊሰጥ የሚችለው ኦፊሻሊ ሀገረ ስብከቱ ቤተ ክህነቱ ይሄን ነገር አቁሙልን አትግደሉን ብሎ ሲወጡ ነው። አለበለዚያ እኮ ዝም ሲሉ ይሄ ነገር ተባባሪ ናቸው እንዴ እንድትል ያደርግሃል። በጣም ገብቷል አይደል? ዝምታ ከሆነ ማለት ነው። አንተ ካልጨውክ አንተ ድረሱልኝ ብለህ ካልጨውክ ማን ነው የሚደርስልክ? አዎ እንትን ነው ይኸውልህ። አሁን ምንድን ነው እየሆነ ያለው? እስቲ እንደው የሚያዳምጠው አካል አጣ እንበል። ሀገረ ስብከቱ ስንት የሚያዳምጠው ህዝብ አለው አይደለ? ለምን ለህዝቡ ይፋ አያደርገውም እየደረሰበት ያለውን በደል? ለምሳሌ ጮኸት አልሰማ ሲልል እኮ አደባባይ ላይ ትወጣና ትጮኻለህ። ሰው ምን ሆንክ ሲል ችግርን ትናገራለህ። ቢያንስ ፕሩቭ ይደረግላል። ኦልሞስት እሺ አድሬስ አድርገን ነው ተናግረን ነው እንደዚህ ብለን ነው ምናምን ሊል ይችላል። ሀገረ ስብከቱ በጣም መጮህ መቻል የነበረበት እኔ አሁንም ሲጀመር እኔ ምን ያለ በቃ ይሄ ንግግር የሚያስጠላ ሊሆን ይችል ይሆናል። ከገዳዮቹ ባልተናነሰ ደረጃ እየገደለ ያለው ሀገረ ስብከቱ ነው እዚያ። ምክንያቱም የሟቾችን ቁጥር 3 ሰው ብቻ እኮ ነው የሞተብን፣ ወይም 2 ሰው ብቻ እኮ ነው የሞተብን። አንድ ሰውስ የክርስቶስ አካል አይደለ እንዴ? አሁን እኮ እየተሰራ ያለው እሺ አርሲ ላይ ሰው ሞተ እና እንበል ሰው ሞተ፣ ኦኬ የአርሲ ክርስቲያን የሞተው ብለን ነው የምናቆመው? በክርስትና አንድ አካል አይደለም? እዛ ያለው ሰቆቃ ያንተ ሰቆቃ መሆን አለበት። እዛ ያለው ሞት ያንተ ሞት ነው። በክርስቶስ አንድ አካልና ያው ጳውሎስ ደጋግሞ ይናገራል አይደለ? ሁሉም ቦታ ያሉ ክርስቲያኖች ሲመቱ አንድ አይነት ስሜት ነው ሊሰማን የሚገባው። አይ የአርሲ ክርስቲያኖች ተገደሉ ምናምን ብለህ የምትተው ነገር አይደለም። ሄዶ ጉዳዩ ግን ወደ ምን እንደመጣ አይተዋል። የአርሲ ኦሮሞ ክርስቲያኖች ናቸው የሞቱት ይበላቸው። እኛ አማራ ክልል እንደዚህ ስንሆን ጸጥ ብሎ ነበረ፣ ትግራይ ላይ ስንሆን እንዲህ ጸጥ ብሎ ነበረ። ይሄ ቤተ ክርስቲያኒቷ ምን አለማድረጓ፣ ሙሉ ለሙሉ ሁሉም ቦታ ያለው ሞት እኩል አድርጋ አለመመልከት፣ በፍጥነት መልስ አለመስጠት፣ አፋጣኝ የሆኑ እርምጃዎች እንዲደረጉ አለማድረግ፣ ከ2 ቀን ዜና በኋላ የተጎዱ ክርስቲያኖችን ወደ ቦታ መመለስ፣ ቦታቸውን አለማየት፣ የተወደቁ ምን ደረሰባቸው የሚለውና እኔ አሁን ምን ያህል እንደውም ቢሞት ይሻል ነበረ ከመትረፍ። እሱን እኮ ነው ምልክ የልጁን ለቅሶ። እኔ የህፃኑን ልጅ ማለት እንዴት ብዬ ልንገርህ፣ ልጅ ያለው ያንን ስሜት ይረዳዋል አዳም ማለት ያማል በጣም እግዚአብሔርን ነው ምልክ። እና ከዚህ በኋላ ምንድን ነው የሚሆነው? እሺ አሁን እኮ ከባዱ እሺ ኦልሞስት ከዚህ በኋላ ምንድን ነው መሆን የሚችለው ይሄ ልጅ? እኔ በጣም ያዘንኩት ሌላ አንድ መግለጫ ምንድን ያየሁት ለተጎዱት ወገኖች ድጋፍ የሚያሰባስብ ኮሚቴ ተቋቁሟል። ከዛሬ ነገ ሞትን እያሉ እኮ የሚጠብቁ ኦርቶዶክሳውያን አሉ እኮ እዛ። እንደገና ይሄ ጉዳይ ተከስቷል ወይ ደግሞ ምንድነው የሆነ አንድ መግለጫ ላይ የሆነ ፌዝ ይመስል ነገር ያየሁት ተከስቷል ስለተባሉ ችግር ሰው እየሞተ እየተቀበረ ለማጣራት ኮሚቴ ያቋቁመናል። በጣም ነው የሚያሳፍረው። እኔ አሁንም ጥያቄ አንድና አንድ 5 ኪሎ ስለተቀመጠው ቤተ ክህነት ነው ይሄን ጥያቄ ማለት። በትክክል እስከ መቼ ነው? ስንት ኦርቶዶክሳውያን ሲሞቱ ነው ቤተ ክህነቱ ወዲያውኑ ሄዶ ይሄን ነገር አቁሙልን አትግደሉን ብሎ የሚናገረው? 2008 ላይ ታስታውሳለህ፣ ሊቢያ ላይ ኦርቶዶክሳውያን፣ ኢትዮጵያውያን፣ ኤርትራውያን በግፍ ታረዱ አይደል? ማተባን በጥስም ስላሉ ሰው የሆነውላ አዘነ በወቅቱ። ያንን ቪዲዮ ያየ ሰው ጤነኛ ይሆናል ብዬ አላስብም። በወቅቱ ያንን ቪዲዮ ሰው የተባለ እንዳለ የሰው ልጅ የተባለ በሰብአዊነት አዝኗል ሁሉም። ቤተክርስቲያን ደግሞ ልጆቿ እንደሞቱባት እነዛን ለሃይማኖታቸው ሲሉ ለማተባቸው ሲሉ የሞቱትን ሙሽሮች በክብር የሰማዕትነት አክሊል ሰጥታ እንደገና ደግሞ ጸሎተ ፍትሐት ተደርጎላቸው ትልቅ ክብር ተሰጥቷቸዋል በወቅቱ አይደል? ለምን አንገታ ማተብ ብሎ ነው የሞቱት፣ ማተባቸውን አናወልቅም ብለው ማለት ነው። አርሲም እኮ እንደዛ ነው እኮ ኦርቶዶክሳውያን ስለሆኑ እኮ የተገደሉት እኮ። ካህናት እኮ ይሞታሉ እኮ። ምናልባት እኮ በወር ውስጥ ወይ በ2 ወር በወር ውስጥ እኮ 5 ካህናት ተገደሉ እንደዚህ ሞቱ የሚል እኮ መረጃ እንሰማለን። አርሲ ላይ እኮ በትክክል እየተደጋገመ እኮ ነው ይሄ ነገር። ተው ይሄ ነገር አትግደሉም ብሎ ኦፊሻሊ ሄዶ ይሄን ነገር መጠየቅ ምንድነው የሚያቅተው?
ወይስ እኛ ካላወቅን ይሄን ነገር በቃ ተጠይቋል እንዲህ ይሄድንበት ነው የሚለውን ነገር ይንገሩን። ልክ ሰው ተገድሎ ዝም አይበሉን። በጣም ነው የሚያመው አዳም ማለት እኔ አላቅም ምን እየሆነ እንደሆነ። ይባስ ብሎ ይሄንን ነገር ልክ ለማረሳሳት ይመስል ሌላ አጀንዳ ይፈጥሩልናል። አዎ ደግሞ ቶሎ ብሎ የመሸፈን ነገሮች በፍጥነት የማድረግ ምን ያህል ማህበረ ቅዱሳን የለቀቀውን አውርዱ ተብሎ ነበረ። እንደዚህ ነገር ሰምተሃል? ምንም መረጃ የለኝም እሱ ሶሻል ሚዲያ ላይ ሲዘዋወር ተመልክተ ነው ነበር። አይ እሱ አሁን መረጃው ምንም ስለሌለኝ እንዲህ ብዬ መናገር አልችልም። እሱ ነገር ግን የፍኖተ ጽድቅ ወደ ቤተክርስቲያን ዳግም እገዳው ተነስተዋል ብሎ መለቀቅ እንዲህ ይሄ የአርሲ ጉዳይ ኢሹ በሆነበት ሰዓት ላይ ቶሎ ብሎ ያን ምክንያቱም ይሄ ኢሹ ስለነበረ ቶሎ ብሎ ያንን ዘግቶት ወደ ፍኖተ ጽድቅ ይሸጋገራሉ፣ ተቋሙ ያሰማሉ ነው። ከባድ ነው በጣም። ኦልሞስት እኮ እሱ የሞተ ነገር እኮ ነው፣ ረስተነዋል፣ በቃ ትተነዋል ለራሳቸው። የመመለሱ ጉዳይ ራሱ እንዴት ነው ምንድነው የሚለው ነገር እኮ ማለት ነው ብዙ ጉዳይ እኮ አለ እኮ እሱ ራሱ ከውስጡ ብዙ አጀንዳዎች አሉት እኮ። ነገር ግን እስከ መቼ በዚህ አይነት መንገድ እንቀጥላለን? እና የታዘብኩት በዚህ ሰሞን ማለት እንዴት ብለህ ትናገራለህ? እኔ ኢቨንት ነበረን፣ ሌላ ብዙ ኢቨንቶች ነበሩን። በምን አይነት ሞራል ነው በዚህ ሰዓት ላይ ኢቨንት ወይ ፕሮግራም የምንሰራው? በምን አይነት አይምሮ? በጣም ነው የሚያመው። የዛሬ አመት አካባቢ ታስታውሳለህ? ሚያዝያ ላይ ወር ብቻ ዝቋላ አቦ የተገደሉ ጊዜ ማለት ነው። ኦርቶዶክሳውያን አባቶች የተገደሉ ጊዜ እንደዚህ ሆነ። ከዛ በኋላ አጣሪ ኮሚቴ ይላካል ተባለ። ምን ተባለ? የት እንደደረሰ አይታወቅም። ከሆነ ጊዜ በኋላ ነገር ተደገመ፣ ድጋሜ ተደገመ። እስከ መቼ? አሁንም ጥያቄ የምጠይቀው ቤተ ክህነቱ እስከ መቼ የሚለውን ጥያቄ መጠየቅ እፈልጋለሁ። አሁን ቤተ ክህነቱ ምንድነው እንዲያደርግ የሚፈልገው? እስቲ አሁን አንተ ከሰማቸው ከአንተም ሀሳብ እንደ አንድ ክርስቲያን ወደ ማን ነው መፍትሄ ያለው የሚለው ራሱ ትልቅ ጥያቄ ነው አሁን ያለው። ይኸው አንደኛ በዚህ አይነት ጉዳይ መፍትሄ ሊሰጥክ የሚችለው አንድ ልዑል እግዚአብሔር ብቻ ነው በመጀመሪያ ደረጃ። ከዛ በታች ሁሉም እረኞች አባት አላቸው። እረኛ የሌለው አባት የለም። አባቶች እረኞቻቸውን ልጆቻቸውን የመጠበቅ ግዴታ አለባቸው። ግዴታ አለባቸው። አለበለዚያ ቅድም ዲያቆን ሄኖክ ኃይሌ ያለውን አይነት አባባል ሊመጣ ነው። አባት የሌለው ኦርቶዶክሳውያን ይመጣል። አባቶች እኛ ልጆቻችንን ካልጠበቁ ለኛ ሲሉ ዘጋ ቆሞ እያንዳንዱን ነገር ለኛ ተገን ካልሆኑ የነሱ ዘጋ መቀመጥ ምንድነው ትርጉሙ? የእንትን ሀገረ ስብከት ሊቀ ጳጳስ ወይ እንትን ስልጣን አላቸው ለማለት ያ አሁን ህዝቡ እያዘነ እያለቀሰ የገቢ ሪፖርቶች መቅረብ፣ የሀገረ ስብከት ገንዘብ ይሄን ያህል በአመቱ ሰብስቦ አመጣ የሚል ሪፖርት መቅረብ። ከዛ ወዲያ ሲጀመር የኢትዮጵያ ኦርቶዶክስ ቻናላችን ላይ ምንም አይነት ነገር እንዳልተለቀቀ ታውቃለህ። ምንም ነገር እሱን እኮ ነው ምልክ ማለት ኦርቶዶክሳውያን ይልክ እኔ አሁን ሚዲያውን ይሄን ለምን አልለቀክም ለምን እንደዚህ ያላረክም ለማለት አንዳንድ ጊዜ እንደ ሚዲያ ሰው ማልናገራቸው ነገሮች አሉ። አታርግ ከተባለ አታርግ ነው በቃ። አርግ ሲባል ለሊ 6 ሰዓትም እኮ ይፖስታል እኮ ይሄ ነገር መረጃው አሰት ነው። ማን ነው አድርግ አታድርግ የሚለው? መብት የለውም ቤተክርስቲያኑ ማለት አሁን መብት የለውም። ማን ነው አይለውም የምልህ ለምሳሌ የኔ ቤት ውስጥ የሚከወነውን ነገር ወክዬ ቀረብኩት ማለት አሁን የኢትዮጵያ ኦርቶዶክስ ተዋህዶ ትልቁ የቲቪ ቻናላችን የኛ ነው ብለን ነው አይደል ያዝነው። ሊያቀርብም የሚገባው እርግጠኛ ነኝ ስለ ሙዚቀኞች አያቀርብም፣ ስለሆነ ነገር የሚያቀርበው ጉዳይ የለም። ኦርቶዶክሳውያን በተመለከተ ግን ሁሉን ነገር ሊያቀርብ ነው የተከፈተው። ዘገባ ነው የሚያቀርበው ወይንስ የክርስቲያኖችን ሞት መዘገብ አለበት ነው አሁን ጥያቄ። አሁን የምንናገረው ነገር እኮ የኛ ስለሆነ ብለን ነው አይደል የምናወራቸው እንዳለ የኛ ስለሆነ ችግራችንን ድምጻችንን ያሰማ ቤተክርስቲያን ላይ የሚደረጉ ነገሮችን ብፁዕ አቡነ እከሌ እንትን ሄደው እንትን መሰረት ድንጋይ ጣሉ እንትን ሄደው አስመረቁ የሚል ዘገባ ለመስማት አይደለም። ግዴታቸው ነው እሱ። ሄደው እንትን ቦታ ላይ ሆኖ በዓለ ንግስ አከበሩ፣ ዛሬ የመድኃኔዓለምን በዓል በእንትን ደብር ተገኝተው አከበሩ፣ ግዴታቸው ነው። ይሄ ሪፖርት አይሆንም። በነገራችን ላይ እንደ ሚዲያ ይሄ ዘገባ አይሆንም። የሚዲያ ፕሮፌሽን እንጠብቅ ከተባለን አንድ አባት የዕለት ተዕለት ስራውን እየሰራ ይሄ ነገር እንደ ዘገባ መልክ ሊቀርብ አይደለም። ይሄ ግዴታ ነው። የተሾሙበት ግዴታ ነው። ይሄ እኮ ማለት ምን ማለት መሰለክ? ምን ያህልና አዳም ዛሬ ተገናኝተው ምሳ በሉ እና ላይ በሉ ነው። እውነትህን ነው። እንደዛ ነው። አሁን ወደ ዋናው ነጥቤናል። ከዛ ባለፈ ግን ሚዲያ ማለት መሰለክ የቆመለትን ዓላማ ለቆመለት ህዝብ ለቆመለት ወገን የሚደርሰውን በደል፣ ደስታ፣ ሐዘን
ሁሉን ነገር ቦታው ላይ ተገኝቶ ዘገባ ብቻ አይደለም እንዲህ ተከስቷል አይደለም ሄዶ ቦታው ላይ አጣርቶ እኔ አሁን ስልክ ተደውሎ ይሄን ያህል እንትን ከእንትን እንደዚህ ሀገረ ስብከቱ ደወለልን የሚል ሲያቀርብ ማለት ነው እዚህ ጋር ራሱ አንዱ ውድቀት ይጀምራል። ማህበረ ቅዱሳን ለምንድን ነው ከዕለት ተዕለት እያንዳንዱ መረጃ የሚያቀርበው መረጃ የደረሰው ለምንድን ነው? መዋቅር አለው፣ በየቦታው መዋቅር አለው። በቃ ሚዲያ የቆመለት ዓላማ ይሄንን ነው። ዓላማውን በደንብ እየተገበረ ነው፣ በትክክል ይሰራል፣ እየሰራ ነው። በቃ መረጃ እየሰጠ ነው። ብዙዎቻችን እኮ ሪፈር እናደርጋለን እኮ ከሱ። አንዳንድ ጊዜ እኛ መረጃ ደርሶን እኮ ደፍረን መናገር የማንችላቸው ነገሮች እኮ ማህበረ ቅዱሳን ይዘግባሉ። ለዛውም ቦታው ላይ ተገኝቶ በቃ መዋቅር አለው። ያንን ነገር ማድረግ ይችላል ነው የምልህ። ሁለተኛ ደግሞ የቤተክርስቲያኒቱ የህዝብ ግንኙነት መምሪያ ክፍል ይሄንን ነገር ለማስተካከል ለመዘገብ እያንዳንዱ መረጃ ለመስጠት የተቋቋመበት ዓላማ ነው። ለምን? የቤተክርስቲያኒቱ የህዝብ ግንኙነት መምሪያ ዋና ክፍል ነው። በትክክል መምሪያ ክፍሉ ቅድም እንዳልኩ የመዘገብ ጉዳይ አይደለም። ብፁዕ አቡነ እከሌ እንትን ቦታ ሄደው ቡራኬ ሰጡ እና ላይ ሰጡ ነው እንዴ? እሱን አይደለም ሊዘግብልን። በዚህ ጊዜ ድምፅ ያልሆነን ምንድነው ጥቅሙ? እዛ ጋር የህዝብ ግንኙነት ተብሎ መሾሙ ሲጀመርም እኮ አሁን ኢትዮጵያ ውስጥ ካሉት የቲቪ ሂደቶችና እንዲሁም ደግሞ በዩቲዩብም ጭምር ስለሚያስተላልፍ ያለውን ሰው ተመልክተው ከሆነ አሜኔታ የሌለው ቻናል ሆኗል። እሱ ብቻ ይልቅ አሁን የህዝብ ግንኙነቱና ኢኦቲሲ ለብቻ ለያቸው ሁለቱን። ኢኦቲሲ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ዋና ስርጭት ነው። ህዝብ ግንኙነት መምሪያ ማለት ደግሞ የቤተክርስቲያኒቱ የህዝብ ግንኙነት መምሪያ ነው። መረጃዎችን ለኢኦቲሲ የሚሰጠውም እሱ ጭምር ነው። ቦታው ላይ የተከሰተውን ነገር እንዳለ ሰብስቦ በቃ የቤተክርስቲያኒቱ የህዝብ ግንኙነት ነው ዋናው። በጠቅላይ ቤተ ክህነት የቤተክርስቲያኒቱ ዋና ክፍል እንደማለት ነው። ይሄ ነው ብዙ መረጃዎችን ይዞ ማሰራጨትም እንትን ማለትም ያለበት። ይሄኛው ዝምታን መርጧል። ልክ ኦርቶዶክሳዊ ሚዲያዎች ሲናገሩ ልክ የሆነ መግለጫ ሲሰጥ አንተ አትሄድም እዛ አይፈቀድልክም። ኦኬ ይሄ አሁን መገናኛው ማለት መምሪያው ይከለክላል። አሁን ሰሞኑን እየሆነ ያለው እኮ እሱ እኮ ነው። እስቲ ተመልከት የሰሞኑ መግለጫዎችን እኮ ለተመልካዮቻችን እኮ የጥሪ ደብዳቤዎችን ማሳየት እንችላለን። ከእስቲ አንድ ሚዲያዎች የታሉ ውስጥ የተጋበዙ ኦርቶዶክሳውያን ሁሉም ሚኒስትር የሚባልና አንተ ስትሄድ አይ ዩቲዩበር ነህ ይላሉ። አይ አንተ ኦንላይን ሚዲያ ነህ ይሉሃል፣ ይከለክሏል። ከበር ከዘበኞቹ እንዳትገባ ይከለክሏል። ይሄ እየሆነ ነው። እኔ አሁን እዛ ቤት እግዚአብሔር ምስክሬ ነው በቃ ምንም መግለጫዎች ላይ ባሌ ደስታዬን አልችለውም። ሁልጊዜ መከራከርና ጭቅጭቅ ሆኗል። እንደዛውም ደግሞ ለምሳሌ የቅዱስ ሲኖዶስ ሲሆን ደግሞ አክብረው ደግሞ የሚጠሩ ካሉ ደብዳቤ ልከው የራስ ጉዳይ ሲሆን እንደዛው ደግሞ የቅዱስ ሲኖዶስ መግለጫ ምናምን ሲሆን ደግሞ ሁለቱ ይለያያል። የቅዱስ ሲኖዶስ ዋና ጽሕፈት ቤቱ ደግሞ አክብሮ ይጠራካል። ከቤተክርስቲያኒቱ የሕዝብ ግንኙነት ፍቃድ ያላችሁ ሚዲያዎች ብሎ ደብዳቤ ልኮ አክብሮ ይጠራካል። እዚኛው ጋር ግን ደግሞ ጠቅላይ ቤተ ክህነት ያለው ደግሞ የተገላቢጦሽ ነው። ስለዚህ አሁን ህዝቡ በጠቅላላ ድምፁን ማሰማት ያለበት አሁን መንግስት አስጨረሰን ምናምን የሚለው አይደለም። የኛ ነጥብ መሆን ያለበት የቆመልኝ ተቋም እኮ ዝም እያለኝ እኮ ነው። ስለዚህ ሁላችንም ፊታችንን ማዞር ያለበት 5 ኪሎ ያለው ቤተ ክህነት ጋር ነው። እሱ ነው መጀመሪያ ችግራችን ሊናገር የሚገባው። በደላችንን መናገር ያለበት እሱ ነው። አሁን እኮ እሱ ዝም ስላለ እኮ ኦርቶዶክሳውያን እኮ በራሳችሁ እኮ ዓለም አቀፍ ጥሪ ያቀረቡት እኮ እሱ ቤተክርስቲያኒቷ ዝም ስላለች እኮ ነው። ቤተክርስቲያኒቷ ዝም ስላለች እኮ ነው። ያኔ የህገወጥ ሹመት የተቋቋመ ጊዜ ያኔ ጥር 15 ነው 14 የተፈጸመ ጊዜ ቤተ ክህነቱ ድረሱልኝ እንዲሁኑልኝ ብሎ ስለጮኸ ሁሉም ኦርቶዶክሳውያን ከሀገር ድረስ ጥቁር ልበሱ ተባለን። ጥቁር ለበስን። ገባ አይደል? ግለሰቦች አይደሉም ያን ነገር የጠሩት። በትክክል ከቤተ ክህነቱ የወረደ ነገር ነው። አሁንም ነው ምልክ እንዲህ የሚገደሉ ኦርቶዶክሳውያንን እንዲህ በየቦታው የሚፈናቀሉ ኦርቶዶክሳውያንን የሚገደሉ ኦርቶዶክሳውያንን ልጆቼ እየሞቱ ነው አትግደሉን ብሎ ከፊት ለፊት መቆም ያለበት መጀመሪያ ቤተ ክህነቱ ነው። እሱ ዝምታን ከመረጠ እኮ ምንድን ነው ብለህ እንድታስብ ያደርጋል። ዝምታን ስለመረጠ እኮ ነው። አባቶች እኮ ስለረሱን እኮ ነው በየሚዲያ ወተን እኮ አሁን እኮ የምንጮህ እኮ አሁን እኮ የምንለፈልፈው እኮ ሁሉም ኦርቶዶክሳዊ ይሄንን ቻሌንጅ ጀምሮ የሚጮህ እኮ ቤተ ክህነት ያለው ተቋም እኮ ዝም ስላለ እኮ ነው። አዳም እንደው ምን ያህል አሁንም ተጨማሪ እንዲነሳ የምፈልገው በጣም ብዙ መምህራን አሏት ቤተ ክርስቲያን። በጣም ፊገር የሆኑ ፊት ለፊት የወጡ በጣም የሚደመጡ ዘማሪያኖች አሉ። እነሱስ በክርስቲያን ሞት ለምንድነው ድምፅ የማይሆኑን የሚለው ጥያቄም አንደኛው ትልቁ ሶሻል ሚዲያ ላይ እየተነሳ ያለው ስቲል እንደውም አሁን የሚቀጥለው እርምጃ የሚሆነው የሁሉንም ፎቶ በመለጠፍ እነዚህ ለክርስቲያን ድምፅ መሆን አልቻሉም፣ ስለዚህ ለአገልግሎት ብቻ ይመጣሉ እንጂ የክርስቲያን ሞት ጉዳያቸው አይደለም ወደሚል እንደዚህ አይነት ፕሮግራም ውስጥ ኦልሞስት ሊዘለል ነው ሊገባ ነው።
ቅድም ልክ እንዳለው አሁን ህዝቡ የሚጮህለትን አጥቷል። ከላይ አሉልን ድምፅ ይሆኑልናል የሚለውን ሰው በማጣቱ ህዝቡ የራሱን እርምጃ እየወሰደ ነው፣ እስከ መጥላት ድረስ፣ እስከ ማግለል ድረስ። ከዛ ወደ ደግሞ ኦኬ ያልጮኸው ይሄ ሰው የኛ ህመሙ ስላልሆነው ማለት ነው። ለምንድን ነው የማይጮሁት? ለምንድን ነው ድምፅ መሆን ያልቻሉት? ወንድሜ ሲታማ ለኔ ብለህ ስማ አይደል የሚባለው አባባል አለ። አርሲ ላይ የጀመረው እኮ ነገ በየቤታችን እኮ የማይመጣበት ምንም ምክንያት የለውም። በትክክል ምንም ምክንያት የለውም። በትክክል ዛሬ ዝምታን የመረጠን አትግደሉን፣ በቃ ይሄን ነገር አስቁሙልን ብለን የማንናገር ሰዎች ነገ እኮ በየቤታችን መምጣቱ አይቀርም። ይሄ ነገር በዚህ ከቀጠለ ገብቷል አይደል? እውነት ነው። እኔ አንዳንድ ያለው እንደዚህ ከምንም በቃ ኦርቶዶክሳዊ ሞት ብቻ አይደለም ቤተክርስቲያኒቱ ብጠፋ ከምንም ቁም የማይቆጥሩ አገልጋዮች አሉ፣ ጉዳዩ ያልሆነ እንደዛውም ደግሞ ፊት ለፊት ወጥተው ግንባር ከፊት ለፊት ወጥተው እያንዳንዱ ነገር የሚታገሉ ደግሞ በጣም የሚገራሉ ብዙ ነገር እንደሚያሳጣቸው እያወቁ በጣም ትላልቅ መምህራን አሉ፣ ትላልቅ ዘማሪያን አሉ፣ ትላልቅ አባቶች አሉ። አንድ ነገር ግን ማወቅ ያለባችሁ ሁላችንም ማለት ነው የሆነ ነገር ቤተክርስቲያን ላይ ሲፈጸም የሆነ በደል ቤተክርስቲያን ላይ ሲደርስ የሚናገረው የሚዲያ አካላት ብቻ አይደለም። እሱ በደንብ ሊሰመርበት ይገባል። በጣም ሁላችንም ልንናገር የሚገባው የምንናገረው ድምፅ ሁኑን፣ አትግደሉን፣ ይሄ ይሆን ያለውን ነገር አስቁሙልን ነው እያልን ያለ ነው። እንግደል እያልን አይደለም ያለ ነው። እናቃጥል እያልን አይደለም ያለ ነው። የፈጀውን እንፍጅ እያልን አይደለም ያለ ነው። አትግደሉን። ኦርቶዶክሳውያን ላይ የሚደረግ ግድያና እንግልት ይቁም ነው እያልን ያለ ነው። ይሄንን ደግሞ ለመናገር እኔ አንዳንድ የሌላ ቤተ እምነት ወንድሞችንም በጣም ነው ማከብራቸው። በጣም በቃ ሰው በሰውነቱ መከበር አለበት፣ ሰው በሰዋዊነቱ መከበር አለበት። ሞት ይብቃ፣ ግድያ ይብቃ፣ ኦርቶዶክሳውያን አይገደሉ እያሉ እየተናገሩ ያሉ አሉ። በደንብ እናከብራቸዋለን እነሱን። እንደዛው ደግሞ በእኛ ሞት ላይ የሚያፌዙ፣ እንደዛው ደግሞ በእኛ ሞት ላይ የሚሳለቁ አሉ። እግዚአብሔር በቅርብ ጊዜ የእነሱን ደግሞ ያሳየናል ጥፋታቸው። በትክክል እኔ በጣም ነው ያፈርኩት። እኔ የበጋሻው እግዚአብሔር ምስክሬ ያኔ በሱ ትምህርት ብዙዎች ተለውጠው ያኔ እሱ ያስተማረውን ትምህርት ሁላችን ተደስተንበት ምን ነው ጆሮዬ ላይ እንደው የሆነ ነገር በፈሰሰ ባልሰማሁት እስክል ድረስ የዚህን ሰው ድምፅ ማለት ነው። አንተ የኔ ካሴት ተቃጥሎ ነው ኦርቶዶክሳውያን የተገደሉልኝ ተበቀለልኝ እያላም የሚገርም እኮ ነው። ምን ትላለህ አሁን? ይሄንን እኔ ከገዳዮች ለይቼ አላየውም። አስገዳዩ እንደውም በዚህ አይነት እሱ ነው። ከዳዮች ላይ ታይታይም በቃ ይሄ እኮ ነው። ተበቀለልኝ እግዚአብሔር፣ እንኳን ሞታችሁ። አሁን የዛ ልጅ ህፃን መቆረጥ እግር መቆረጥ ሲያይ ምንድን ነው የሚሰማው? ያው ደስ ነው የሚለው የሱ ካሴት ስለተቃጠለ የዛ ልጅ ህፃን እግር ተቆረጠ እኮ በደስታ ነው እሱማ እየፈነጠዘ ያለው። ከእንደዚህ አይነት ሰዎች ጋር ነው ግን እየኖርን ያለ ነው። ሌላውም አይተው ከሆነ ለምሳሌ ምን ያህል አሁን ልክ እንደ ቀልድ እየታየ ያለ ሊሆን ይችላል፣ ወይም ደግሞ መቼም ላይሆን ይችላል የሚሉ አይነት ሂሳቦች ሊሰሩ ይችላሉ። ሶሻል ሚዲያ ላይ ሲዘዋወር አይተው ከሆነ በየቤታችሁ ገጀራ አዘጋጁ፣ ጎረቤትህ እንኳን መክተፊያ ቢላ አለው፣ አንተ ግን ገጀራ ታጠቅ ምናምን፣ ጊዜው እየደረሰ ነው፣ አካባቢ ያለውን ነገር አጽዳ ምናምን የሚሉ አይነት ይሄ አደገኛ የሆነ ቅስቀሳዎች በሶሻል ሚዲያ በከፍተኛ ደረጃ እየተዘዋወረ ነው ያለው። ቀኑን ሙሉ ክርስቲያኖችን የሚሰድብ ለምሳሌ እኔ አሁን እዚህ ቲክቶክ ላይ አስረስ የሚባል ሰው አለ እኔ የማውቀው እስልምና ላይ የሚሰራ ኢየሱስ ክርስቶስን የሚሳደብ ክርስቲያኖችን የሚሳደብ እናጠፋቸዋለን ቤተክርስቲያን ይቃጠል የሚል ግን መድረኮች ላይ አስፓልት ዳር ቆሞ ሲሰብክ አየዋል። እንደነዚህ አይነት ሰዎች እርምጃ እስካልተወሰደባቸው ድረስ አይተው ከሆነ የቤተ ክርስቲያኗ መሰረት የተባሉ ነገሮችን አውጥቶ ማቃጠል፣ ሽንት ቤት ውስጥ ከቶ ሽንት መሽናት፣ ላዩ ላይ መጽሐፍ ቅዱሶችን መቀዳደድ፣ ስዕላትን መቀዳደድ በጣም እየጨመረ መጥቷል። ይሄ ሁሉ የሆነ አሁንም መንግስት አለን ራሷን ያላስከበረች ቤተ ክርስቲያን ነገ ምእመኑ አልታዝም ዝም ብሎ ለሚወጣው ወይም ከትእዛዝ ውጪ ከአባቶች ውጪ ሆኖ በቅቶኛል ብሎ ለሚያደርገው እርምጃ ዛሬም ነገም ከነጎዲያም ተጠያቂ የሚሆነው አሁንም 5 ኪሎ ያለው ቤተክርስቲያን። ጥሩ ነጥብ መስጣክ አዳሚ። ከዚህ በፊትም እንዲህ ውይይት ስናደርግ ተናግሬ ነበር። ዛሬም መናገር እፈልጋለሁ። ምንድነው ለምሳሌ በሁሉም ቤተ እምነት ውስጥ ሆነው እኔ ይሄ አገሪቱ የእንትን አላት ህግ አላት። በትክክል የሆነ አንዳንድ ጊዜ ግራ ነው የሚገባ ማን ላይ ይሰራል ማን ላይ ይሰራ የሚለው ግራ ነው የሚገባ። እኔ የጥላቻ ንግግር የምናገር ከሆነ በዛ መጠየቅ አለብኝ። አንተ የምትናገር ከሆነ መጠየቅ አለብህ። እንደዚሁ ሰዎች ላይ ተነስተው ግድያ እንዲፈጽሙ አንዱን ተነስቶ እንዲያጠቃ የሚያደርጉ ሰዎች ይሄ መንግስት ሊቆጣጠር ይገባል፣ እርምጃ ሊወስድ ይገባል። ኬትም ይሁን
ኦርቶዶክስ ይሁን ሙስሊም ይሁን ፕሮቴስታንት ይሁን ይሄ ነገር መፍትሄ እስካልተሰጠው ድረስ ነገም አይቆም። በነገራችን ላይ ገዳዮችም የልብ ልብ እየተሰማቸው ይሄዳል። ገብቷል አይደል? ኬትም ይሁን በተናገረው ነገር ሁሉ መጠየቅ አለበት። የመስቀል ዋዜማ ጊዜ ታስታውሳለህ? የደመራ ቀን መሰለኝ ኮየ ፈንጭ ያች ስዕል የቀደደችዋ ልጅ እንትን ተባለች፣ ታሰረች ተባለ። አዲስ አበባ ፖሊስ መግለጫ ወጣ። ሁላችንም ዘግበነው ነበር ጥሩ ነው ብለን። ያ ውጤት የመጣው አዲስ አበባ ፖሊስ ያችን ልጅ በቁጥር ስር ያዋላት ጠቅላይ ቤተ ክህነትና የቅዱስ ሲኖዶስ ከከንቲባ ጽሕፈት ቤት ጋር ከፖሊስ ከደህንነት አካላት ጋር ውይይት አድርጎ ነበር ከመስቀል ጋር በተያያዘ። በዛ ውይይት ላይ እንዲህ የሚያደርጉ አካላት አሉ ተብሎ በተነጋገሩበት ወቅት ላይ ወዲያውኑ ፖሊስ ኢሚዲየትሊ እርምጃ ወሰደና ልጅቷን ያዛት። ይሄ ነጥብ ያዘልኝ። አባቶች ምን ስላሉ ቤተክርስቲያኒቷን ክብር እያዋረዱ ያሉ ሰዎች አሉ፣ እነዚህ ሰዎች አስታክሱልን ወይ ደግሞ እነዚህ ሰዎች በህግ ዳኙልን ብለው ተናገሩ አይደል? ወዲያውኑ ያቺ ልጅ ታሰረች። ያቺ ልጅ ከታሰረች በኋላ ምንድን የሆነችው ባደረገችው ነገር ምን ተቀጣች ምናምን የሚለው የለም ምን ልመጣልህ ነው። ከዛ በኋላ አንድ ልጅም አየሁኝ የአቡነ ተክለ ሃይማኖትን ስዕል እየቀደደ ሌሎችም አሉ። ሚዲያ ስላወጣው ነው እሱ አደረጉ አይደል? ይሄንን አባቶች የዛችን ልጅ እንዳዩት የዚህ ልጅ ሳያው ቀርቶ ነው? ፖሊስስ የዚህ ልጅ ሳያው ቀርቶ ነው ወይስ ይሄንን ልጅ ያዙልን ብለን ሄደን መናገር አለብን? ይሄ ከሆነስ አባቶች ለምንድን ነው ይሄንን ነገር መፍትሄ የሚያስይዙት? አሁንም ወዴት ነው የምንመጣው? ጣታችንን የምንቀስረው ወደ ራሳችን ወደ ቤተ ክህነት። በትክክል ከዚህ በፊት ተናግረናል። ህግ ክፍሉ በጣም ብዙ ነገሮች እኔ እኮ የትዝታውን ፕሮግራም አይተካል አይደል? ትዝታውን ፕሮሞት አድርጎለት እያንዳንዱን ነገር ፕሮሞት አድርገንለት ጨወን ትዝታውን እዚህ ያገዘፍ ነው እኮ እኛ ነን እኮ። በምን ምክንያት? ህግ ክፍል ነኝ የሚለው አካል ሚዲያ ላይ ወጥቶ ትዝታው ፖሊስ እየፈለገው ነው ከሀገር እንዳይወጣ ታግዷል ብሎ ሚዲያ ላይ ተናገረ። ማለት አንዳንድ ጊዜ እንደ ሞኝ ነው የሚያዩን። በጣም እንደ ሞኝ ነው የሚያዩን። አንዳንድ ጊዜ አስበው ስንጥር ይዘህ ማታልፍበት ኤርፖርት ላይ አለፈ ሲባል ያንም ያህል ሰው በጣም ያሳፍራል። እኔ ምን መሰለህ፣ እኔ የኛው ቤት ያለ ጉድ ይሄንን ነገር ብዙ ነገሮችን ማለት ነው ኦርቶዶክሳውያን ስቃያችን እንዲበቃ፣ እንግልታችን እንዲበቃ፣ ሞታችን እንዲበቃ 5 ኪሎ ያለው ቤተ ክህነት ጠቅላይ ቤተ ክህነት ቅዱስ ሲኖዶስ ውሳኔ እኔ በቅዱስ ሲኖዶስ ነው የምመራው፣ አከብራለሁ። አንዳንድ ጊዜ ግን የሚሰማኝን እናገራለሁ። ማለት በቃ ይስተት ነው ብዬ የማስበውን ተከሰተ የተባለውን ችግር ለማየት አጣሪ ቡድን እንልካለን ማለት ለእኔ እውነት ዘበት ነው በጣም። ለምን አልሄዱ? አይ የሜዳ ለሜዱ ጉዳይ አይደለም። ባሉበት ቀን እኮ ነው ሌላ ኦርቶዶክሳውያን የተገደሉት። 5 ኦርቶዶክሳውያን የተገደሉት እኮ ያ ውሳኔ በተወሰነበት ቀን እኮ ነው። አሁን የምንፈልገው እንደ አጣሪ ቡድን እንልካለን። እሱንም አያየን እኮ የሞቱትን። በቃ ፊት ለፊት ወጥታችሁ ይሄንን ነገር አስቆሙልን። ለምን አቅም አላችሁ፣ ትችላላችሁ። ቤተ ክህነቱ መንግስት ጋር ሄዳ ይሄን ነገር አስቆሙልን ብትል መንግስት ይሄን ነገር እርምጃ ይወስዳል፣ በደንብ ይወስዳል። ስለዚህ አሁንም ጣታችንን የምንቀስረው ከሳሽ በሌለበት እኮ ነው አሁን እየተወቀሰ ያለው። በቃ የኔ የሚለው ግለሰብ ካልጮኸ ማን ሊጮህልህ ነው? የወንጌላውያን ህብረት እኮ መግለጫ ሲያወጡ ቅዱስ ሲኖዶስ እኮ አብሮ እኮ አንድ አይነት ተመሳሳይ መግለጫ ያወጣው እኮ። ታፍራለህ እኮ ይሄንን። እነሱ ስላወጡት እናመሰግናለን፣ ሙስሊሞችም አውጥቶታል እናመሰግናለን፣ ሌሎችም ያወጡት እናመሰግናለን። የእኛ ቤት ግን እኩል ከነሱ ጋር መግለጫ አወጣ። መግለጫ እንትን አይደለም እኮ መግለጫ ነው። በቃ ማለት እንዲህ ስለሞቱት እናዝናለን። በጣም ነው የሚያሳፍረው። እንትን ደስ አይልም? ለምሳሌ አሁን የሆነ ችግር ደረሰ ሲባል ከኛ ቤተ እምነት ውጭ ሆኑ ያው ወዲያውኑ መጅሊሱ ሪፖርት ያቀርባል፣ ወዲያው መግለጫ ይሰጣል፣ ቲቪ ቻናሎች ምናምን ይጠራል። እንደዚህ ተከስቷል፣ መልስ እንፈልጋለን። እንትን እኮ ነው እናዝናለን ምናን አለ፣ መልስ እንፈልጋለን። በቃ የሆነ ሆኗል። ምንም አዘንክም አላዘንክም የምትለውጠው ነገር የለም። መልስ እንፈልጋለን ይልና አርብ ቀን ባለው መርሃ ግብር በዚህ ቦታ ተሰብሰቡ ይላል። ህዝቡ ይወጣል፣ ድምጽ ይሰጣል፣ ያንን ይዘግባል፣ ወዲያውኑ ሪፖርት ይደረጋል። ፈጣን መልስ ነው የሚያገኙት። እኛ ጋስ እኔ አሁን እርግጠኛ ሆኜ የምነግርህ ምን ያለ ይሄን መርሃ ግብር እየሰራን ከዚህ መርሃ ግብር በኋላ ምን ሊሆን እንደሚችል እናውቀዋለን። የዮቶራውያን ፊልም ላይ አንድ የሆነ ደስ የሚለኝ ቃል አለ። ስክሪፕቱ ላይ አንድ የጻፍኩት ነገር
ከሆነው ይልቅ የሚሆነው ያስፈራኛል የሚል ጥሩ አባባል አለና እኔ እሱን ነው የሚሰማኝ። በነገራችን ከባድ ነው ብቻ አዳም፣ በጣም ከባድ ነው። አሁን እያወራን ምን እየሆነ እንዳለ አናውቀው። በትክክል እግዚአብሔር ነው የሚያውቀው። አሁንም እንላለን የኦርቶዶክሳውያን ግድያ፣ የኦርቶዶክሳውያን ሰቆቃ፣ የኦርቶዶክሳውያን ይብቃ እንላለን። በቃ ቀን በቀን እየሰማን ያለ ነው ኦርቶዶክሳውያን ሞቱ፣ ኦርቶዶክሳውያን ሞቱ፣ ኦርቶዶክሳውያን ሞቱ ነው። ሞት ሲበዛም ይለመዳል መሰለኝ። አሁን በቃ እያስተዋልኩት በምንድን ነው የሞተው የሚቀጥለው አሁን ጥያቄ ሆነ እኮ። ሞተ ሳይሆን በምን ሞተ? ተቆራርጦ ነው የሞተው ወይስ በጥይት ነው የሞተው? ምን ሆኖ ነው የሞተው? ከዛ ወዲያ ስንት ሰው ሞተ የሚለው ጠፍቶ ማለት ነው። እንደዚህ አይነት ይልቅ አሁን ምን ያህሌ ይሄ መርሃ ግብር የሚከታተሉ ሰዎች ታዲያ ከኛ ምን ይጠበቃል የሚል ነገር ነው የሚሰጡት። ሁልጊዜ ችግር ማውራት ነው እና መፍትሄው ምንድን ነው የሚለው በአንተ በኩል መፍትሄ የምትለውን ነገር ንገረን። ከዛ ወዲያ እኔ ጋርም ደግሞ አንዳንድ ሀሳብ ላቅርብና መፍትሄ ቅድም እንዳልኩ ነው። ብዙ ጊዜ መፍትሄ ይባልና የሆነ የሚዲያ አካላት ብቻ ያን ነገር ከተናገሩ መፍትሄ የተገኘ ይመስላቸዋል አንዳንድ ሰዎች። ብሎ ነገር የለም። መፍትሄው በእጃችን ያለ። ሁላችንም ለራሳችን ድምፅ እንሁን። ዓለም እስኪሰማን ድረስ፣ የህግ አካላት እስኪሰሙን ድረስ፣ መንግስት እስኪሰማን ድረስ፣ ቤተ ክህነቱ ከእንቅልፍ እስኪነሳ ድረስ እንጩ። ምንም ማድረግ አንችልም። ከዛ ውጭ ያለው አሁንም ደግሞ አለው መፍትሄው በእጃችን ያለው። መልካም እንግዲህ በእኔም በኩል ምን ያህል ማለት የምፈልገው መጮህ ያለብን ወደ ማን እንደሆነ እናውቃለን። የመጀመሪያው የራሔልን እንባ የያዘ አምላክ ነው የሚሰማን፣ ጩኸታችን ወደ እሱ ነው። ነገር ግን አሁንም ወደ ሌላ እጃችንን ከመቀሰራችን በፊት ወይ ሞታችንን ያስቁምልን ወይ ደግሞ ገዳያችን ራሱ ሆኖ ይቀመጣል ማለት ነው በራሴ አመለካከት። ምክንያቱም ዛሬም ነገም ከነጎዲያም እጅግ ትልቅ ኃይል እያለው በዝምታ ውስጥ ግን እስካሁን ድረስ ህዝብ እንዲሞት እያደረገ ያለው የኛው የራሳችን ቤት ነውና የራሳችን ቤት ላይ ሁላችንም መጮህ አለብን። መቆጣት ቢኖርብን አባቶቻችንን መቆጣት ያለብን። አባቶቻችን ከኛ ጋር አንድ እንደሆኑ ስናውቅ የሚቀጥለው ማሸነፍ አይከብደንም። መጀመሪያ የራሳችን የምንላቸው ሰዎች ድምጽ ይሆኑን። የራሳችን የምንላቸው ሰዎች ለምስኪናኖቹ፣ እኛ መሀል ከተማን የተቀመጥነው ማይደርስ እንዳይመስለን። ዳሩ ሲያልቅ መሀሉ ይቃጠላል። መጀመሪያ ዳሩ ነው እያለቀ ያለው። ወደ ጥጋ ጥጉ ስንመለከት ገጠር ውስጥ ያለው ክርስቲያን ነው እየሞተ ያለው። እኛ እዚህ ባወራነው ቁጥር እዛም የሚሞተው ቁጥሩ ብዙ ነው የሚሆነው። ስለዚህ ለነዛ ሰዎች ሀገረ ስብከቱ ስራውን ይስራ። ቦታው ላይ የተወከለ ሰው አካባቢውን የማይጠብቅ ለክርስቲያኖች ተገን የማይሆን ፊት ለፊት ቀድሞ እኔ ልሙትላችሁ ብሎ ለሚሞቱት እንኳን መሞታቸው ከንቱ እንዳልሆነ እንዴ መሞትም እኮ አንዳንዴ ከንቱ ይመስላል። ለማይረባ ነገር የሞት ሁሉ ነው የሚመስል። አሁን ሻሸመኔ ላይ የሞቱ ሰዎች ሞታቸው የማይረባ ነው እኮ እንዲመስል የተደረገው። እንደዛ ነው አይደል? በቃ የሞት ክለት ነገር እንኳን ሞተለት ለዚህ ከሆነ እንኳን ሞተ የምትለው እኮ ሞት አለ። ሞትህ እንኳን ከንቱ የሆነ የማይረባ አይነት ሞት እንዲሆን እየሆነ፣ ስለዚህ ቢያንስ መሞት ራሱ በረከት እንዳለው ለማሳየት እንኳን አባቶች ቦታ ይስጡት። በቃ ድምጽ መሆን ነው አይደል የከበዳቸው። ቢያንስ ሞቱ እንኳን የበረከት ሞት እንደሆነ እንመነው። ስለ ክርስትና የተሞተ እንደሆነ እንመነው። ይሄንን የማይሰሩ ከሆነ አሁንም ቅድም ምን ነበር ያልከኝ? መገናኛ ብዙሃን ናቸው አይደል ያልከኝ? በቃ ፊታችን እነሱ ላይ ነው ማዞር ያለብን። ሌላው ይሄንን ስልክ በጣም ጀግና አባቶችም አሉ እንደ ብፁዕ አቡነ ይስሐቅ ያሉ ቦታው ድረስ ተገኝተው ለተቸገሩት ደራሽ ላዘኑት በጣም ሁል ጊዜ በቃ አጽናኝ የሆኑ አባት አሉ። ሌሎችም አባቶች አሉ እነ ብፁዕ አቡነ ሄኖክ። በቃ የሆነ ነገር በሆነ ቁጥር ወዲያውኑ ሪያክት እያደረጉ ያ ነገር የተናጠል ጉዟቸው ግን አደጋ ውስጥ ይከታቸዋል። ልል የፈለኩት እሱ ነው። አሁንም ግን የ2 3 4 አባቶች ብቻ አይደለም የሚያስፈልገን። በትክክል ቤተ ክህነቱ፣ ጠቅላይ ቤተ ክህነቱ በጣም ከእንቅልፉ መንቃት አለበት። ከሲኖዶሱ ትልቅ ነገር እንጠብቃለን። በቃ በአጠቃላይ የምለው ስም ሲጠፋ ወንበር ሲነቀነቅ ብቻ አይደለም አባቶች ልጮው የሚገቡት። ልጆቻችሁ ሲያልቁ፣ ኦርቶዶክሳውያን ሲገደሉ፣ ቤተክርስቲያን ሲቃጠል የእናንተ ዝምታ ለገዳዮች ሞራል እየሆናቸው ነው። ስለዚህ እናንተ ስትበረቱ ነው እኛም ልንጠነከር የምንችለው። አለበለዚያ ቅድም እንዳልኩት ነው መፍትሄው በእጃችን ያለው። እስኪ ደክመን ድረስ እንጨዋለን። ከዚህ በፊት እንደምናደርገው የአንድ ሳምንት የ5 ቀን ብቻ ጮት ብቻ አይደለም የሚሆነው። ነገ ይመጣል ሁላችንም ጋር። በዚህ ከቀጠለ ዝም ከተባለ ነገ ሁላችንም ጋር ይመጣል። ስለዚህ አባቶች ማስቆምም ይሄ ነገር እንዲቀጥልም በእናንተ እጅ ነው ያለው። ይሄን ነው የምለው አዳሜ። በትክክል እንግዲህ ይሄ ነው የኛ ሶሻል ሚዲያ ላይ እንግዲህ በርትተው እየሰሩ ያሉ ኦርቶዶክሳውያን መምህራኖች፣ ዘማሪያን፣ የሶሻል ሚዲያ አንቂዎች አሉ። ከዩቲዩብ ጀምሮ እስከ ቲክቶክ ድረስ ያሉ
ኦርቶዶክሳውያን የሆኑ አንቂ የሆኑ ወንድሞቻችን እንግዲህ ፊት እየገረፋቸው ነው ፊት ለፊት የቆሙት። ምንም የምታመጡት ለውጥ የለም የሚለውን እንኳን ሰብረው ነው ወጥተው እየጮህ ያሉት ያለማቋረጥ። አሁንም ሁላችንም በየሶሻል ሚዲያው ላይ እንግዲህ እነሱንም ማገዝ ያለብን እያገዝን እየታዘዝንም ይሄን ነገር መልስ እስከሚያገኝ መሄድ አለብን ማለት ፈልጋለሁ። በጣም ሊመሰገኑ የሚገቡ በየቲክቶኩ በየዩቲዩቡ ላይ በየፌስቡክ ላይ እንዲሁም መምህራንም ሆነው በፍጥነት ድምጽ የሆኑንም እግዚአብሔር አምላክ ያክብርልን፣ እግዚአብሔር አምላክ ይስጥልን ማለት እንፈልጋለን። እንዲሁም ኢቲአርቲ ሚዲያ ይህንን ፈቅዶ እንኳን እንደ ኢቲአርቲ ሚዲያ ይህን ፈቅዶ ግዴታችን ነው። አይ ፈቅዶ ምናምን ባል ነገር የለም እንዳልኩ ነው ቅድም። አይ ብዙዎች የሚሸሹ ስላሉ ለነሱ ነጥብ ለማስቀመጥ አይ እንደውም ቆየን ዘግይተናል። እንደውም ቅድም በተለያየ ባለመኖር እኔም አልነበርኩም። እንደገና ደግሞ ስራ ትንሽ አልነበረም አንዳንድ ነገሮችን ያስተካከልና ለዛ ነው የዘገየ ነው። ይሄ ግዴታችን ነው። ይሄንን ካልዘገብን እዚህ ላይ ካልሰራ ምንድን ነው የምንሰራው? በትክክል ምንድን ነው የምንሰራው እዚህ ጋር? ይሄንን ካልሰራን ገብቷል አይደል? በጣም ከባድ ነው የሚሆነው። እንዳልከው ወንድሞች በጣም እናመሰግናቸዋለን። ቲክቶከሮች፣ ፌስቡክ ላይ የሚጽፉ ዩቲዩብ ላይ ያሉ ብዙ ወንድሞች አሉ። ስም የጠራን አንዱን ከምንረሳ በአጠቃላይ እዚህ ላይ እየተሳተፉ ያሉትን እናመሰግናለን። እንግዲህ እኛም ከዚህ በኋላ ደጋግመን እዚህ መርሃ ግብሮች ላይ መረጃዎችን እናደርሳለን። መረጃ ማድረስ ብቻ ሳይሆን በቃ ምን ማድረግ ያለብን የሚለውን እንግዶችንም እየጋበዘን እዚህ ላይ በሰፊው የምናወራ ይሆናል። መጨረሻ የምትለው ነገር አለ? አለኝ። አዎ ሶሻል ሚዲያዎች ከፍ ማለት የሚችሉ ድምጽ የሚሆኑት በጣም ብዙ ተከታዮችም ሲኖራቸው ነው። እንግዲህ ኢቲአርቲ ሚዲያ ወደ ስንት ተገባን? 500 ተሻግረናል። 500 ሺውን ተሻግረናል። እንግዲህ ይህንን ወደ 1 ሚሊዮን የማስገባቱንም ስራ በደንብ አድርገን መሄድ አለብን። ምክንያቱም እነዚህ ኦርቶዶክሳዊ የሆኑ ቻናሎች አቅማቸው እያደገ በመጣ ቁጥር ተከታዮቻቸው ከፍ ባሉ ቁጥር አድሬስ የማድረጉንም ተደማጩንም ከፍ ያደርጋል። 500 ሺዎቹ ሁለት ሰው ሰብስክራይብ እንዲያደርግ ማድረግ ከቻሉ እንግዲህ ወደ 1 ሚሊዮን እንገባለን ማለት ነው። ስለዚህ 500 ሺህ ወይም ይሄ ቪዲዮ የሚደርሳችሁ በጠቅላላ አካባቢያችሁ ላይ የሚገኘውን ሰው ሰብስክራይብ እንዲያደርጉት አድርጉ። እግዚአብሔር አምላክ ይስጥልን፣ እግዚአብሔር ያክብርልን። እኔ ምን ያህል በንቲ ወንድሜ አዳም እንግዲህ አብረን ቆይታ አድርገናል። ከኢቲአርቲ ሚዲያ ስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ አድርገናል። እንደዚህ አይነት መርሃ ግብሮችን ከዚህ በኋላ በተከታታይነት የምናቀርብ ይሆናል። የኢቲአርቲ ሚዲያ መርሃ ግብሮችን በደንብ በስፋት ይቀጥላሉ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እስከ ቀጣይ መርሃ ግብር ድረስ ሰላም።